ሰላም ሰላም ውድ ማንሰራውያን እንዴት ቆያችሁልን? በዛሬው ክለባችን የሚመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። ቴረር ማርሻል ዛሬ ጠዋት በማንቸስተር ኤቭኒንግ ኒውሱ ዘገባ ላይ አዳዲስ መረጃዎችን ይዞ ወጥቷል። ቴረር ማርሻል ዩናይትድ ሌላ የተከላካይ አማካይ ለማስፈረም ስላለው የቅርብ ጊዜ ይቅር ጠይቆ እንዲህ ሲል ይመልሳል። ነገሩ የመሆን እድሉ ከፍተኛ ነው ብዬ አስባለሁ። ነገርም እውነታው ባለፈው ሳምንትም ምንም አይነት እውነተኛም እንቅስቃሴ አልነበረም ብሏል። የዩናይትድ እይታ ምናልባትም በሁለት ፈራሚዎች ብቻ ሊያቆሙ ይችላሉ የሚለውን ምንም እንኳን አሁን ላይ ለዚህ ትልቅ ትኩረት ባልሰጠውም ብሏል። አንድሬ ሳንቶስ እና ዩቲ ሊማንስን ካስፈሩ በኋላ የገበያ ሁኔታ እየገመገሙ ይገኛሉ ብሏል። በመጠበቃቸውም በተለይም እንደ ቹዋሜኒ በሪያል ማድሪድ ያሉ ሌሎች ሁኔታ ወዴት እንደሚያመሩ ማየት ይችላሉ ብሏል። ነገር ግን አሁንም ቢሆን በጣም አስቸጋሪ ዝውውር ይመስላል። ስለዚህም ሶስተኛ ፈራሚ በትልቅ ስምና በከፍተኛ ገንዘብ ከሚመጡ ተጫዋቾች ይልቅ ከ30 እስከ 50 ሚሊዮን ፓውንድ የዋጋ ክልል ውስጥ ያለ ሌላ ተጫዋች ይሆናል ብዬ ጠብቃለሁም ብለዋል። ቴረር ማርሻል ስለ ሃሪያ ማስጠይቆ እንዲህ ሲል ይመልሳል። ዩናይትድ በዚህ ውድድር ዘመን ለትልቅ የቡድን ሚና ዝግጁ ነው ብሎ የሚያስብ አይመስለኝም። ስለዚህ በሆል በኩል ምንም ይሁን ምንም ሌላ የግራ መስመር ተከላካይ ለማምጣት ይገፋፉበታልም ብሏል። አማስ በቡድን ውስጥ ቢቆይ እንኳን ኑሴር ማዝራዊና ፓትሪክ ዶርጉ ከሱ ቀድሞ አማራጭ ሆነው የሚወሰዱ ይመስለኛልም ብለዋል። ጋዜጠኛው ሲቀጥል ዩናይትድ ራዴክ ቪቴክና ጆሹዋ ዚርክዚ መሸጥ ስለመቻላቸው ጠይቆ እንዲህ ሲል ይመልሳል። ቪቴክን መሸጥ እንደሚችሉ በእርግጠኝነት አስባለሁ። እድሜው 22 ነው። በቻምፒዮንሺፕ የውድድር ዘመን አሳልፏል። እንዲሁም በግልጽ በጣም ብቃት ያለው ግብ ጠባቂም ነው ብሏል። በእሱ ላይ ትልቅ ፍላጎት ይኖራል። ዚርክዜን መሸጥ ግን የበለጠ አስቸጋሪ ሆናል ብሏል። በዩናይትድ ቤት የሚጠበቅበትን ያህል ማሳየት አልቻለም። ለገዢ ክለቦችም በእሱ ላይ ወጪ ማድረጉ የሚያስቆጭ እንዳልሆነ የሚያሳይ ምንም ነገር አላደረገም ብሏል። የውሰት ውል በቋሚነት የመግዛት አማራጭ ወይም ግዴታ ባለው መልኩ ሊሆን ይችላል ብዬ አስባለሁ። ነገርም በዚህ ክረምት በቋሚነት ይሸጣል ብሎ ማሰብ የማይመስል ነው ብለዋል። ቴረር ማርሻል በመጨረሻም ስለ ሉዊስ ሆል ዋጋ ተመና ዩናይትድ ዝውውሩን ማጥናቅ ስለመቻሉም ጠይቆ እንዲህ ሲል ይመልሳል። ለዚህ ዝውውር ዋጋ መተመን አስቸገረ፣ ምክንያቱም ኒውካስትል የመሸጥ ምንም አይነት ፍላጎት የለውም። እንዲሁም ከተቻለም ከሴንት ጄምስ ፓርክ የሚወጡ ተጫዋቾችን ፍሰት ማስቆም እንደሚችሉ ማረጋገጥ አለባቸውም ብሏል። የኔ ግምት ከ50 ሚሊዮን ፓውንድ በላይ ይጠየቃል የሚለውም ብሏል። ይህ ዝውውር እንዲሳካ ሆል ራሱ ጫና ማሳደር አለበት የሚል እይታ አለ። ዩናይትድ ይፈልጓል፣ ነገርም እሱ ዝውውሩ እንዲፈጸም እንደሚፈልግ ለኒውካስትል ግልጽ ማድረግ አለበትም ብሏል። ይህንን ካደረገ ምናልባትም ስምምነት ሊኖር ይችላል። ነገር ግን ይህም ቢሆን ሙሉ በሙሉ ዋስትና አይሰጥም ብሏል። ኒውካስትል ጠንካራ ያለ አቋም ሊይዝ ይችላል ይይዛልም ብሏል። ቀደም ሲል የቡድን ኮከቦችን አጥቷል። ቡድኑ የመንሸራት ስሜት ይታይበታል። እንደ ሆል ያለ ተጫዋች ለመልቀቅ ሊያስቡ የሚችሉት ለዚህ ነው። ነገር ግን ኒውካስትል የተጫዋቹን መልቀቅ ለማስቆም መሞከር ያለበት ለዚሁም ነው ብለዋል። ማንቸስተር ዩናይትድ ባለፉት ሳምንታት በልምምድ ላይ ፈጣን ማገም ባሳየው ቤንጃሚን ሴስኮ ደስተኞች ናቸው ተባለ። በዚህ ውድድር ዘመንም ለስሎቬኒያዊ አጥቂ ትልቅ ሚና ለመስጠት አቅደዋልም ተብሏል። በተጨማሪም ብሪያም በሆነ ማቲያስ ኩኛ በመሀል አጥቂነት ሚና ላይ መጫወት ይችላሉም ተብሏል። ስለዚህ ጆሹዋ ዚርክዚ የሚለኮነ አጥቂ ማስፈረም እንደ አንድ አማራጭ የሚወሰድ ቢሆንም አሁን ላይ ለክለቡ የዝውውር ክፍል ዋና ቀድማ እንዴት የተሳቱት የሚሰራበት ጉዳይ ግን አይደለም ተብሏል። ሺያሌሲና ቴረር ፍሌቸር በዚህ ውድድር ዘመን ወደ ዋናው ቡድን የማደግ ከፍተኛ እድል አላቸው ተብሎ ከሚታሰቡት የአካዳሚ ልጆች መካከል ቀዳሚዎቹ ናቸው ተባለ። ኤቨርተን በወጣቱ አጥቂ ኤታን ዌትሊ ላይ ፍላጎት አሳይቷል ተባለ። ለዩናይትድ ይፋ ጥያቄ ለማቅረብ ዝግጅታቸውን እያጠናቁ ይገኛሉ ሲል ፋብሪዚዮ ሮማኖ አረጋግጦታል። ዲያንጎሪ በቋሚ ዝውውር ሚድልስቦርን ለመቀላቀል እጅጉን ተቃርቧል ተባለ። የስፔኑ ክለብ ሴልታ ቪጎ ቱርካዊ ክለባችን ሁለተኛ ግብ ጠባቂ አልታይ ባይንድርን በውሰት ውል ለማስፈረም ከክለባችን ጋር ሙሉ በሙሉ ስምምነት ይደርሷልም ተብለዋል። ማይክል ካሪክ ስለ አካዳሚ ተጫዋቾች ምላሽ ሰጠ። ጋዜጠኛው ማይክል ካሪክ ዩናይትድ ለአካዳሚ ተጫዋቾች የበለጠ እድል መስጠት አለበት ብለህ ታስባለህ ተብሎ ሲጠይቅ እንዲህ ሲል ይመልሳል። ዩናይትድ ሁልጊዜም ለወጣቶች እድል በመስጠት ላይ የተገነባ ክለብ ነው። ነገርም ያ ማለት ከክለቡ አካዳሚ ስለወጡ ብቻ ማሰለፍ ማለት አይደለም ብሎ ይልቁንም እድሉን በብቃታቸው ስለተገበሩትና ስለሚገባቸው ማሰለፍ ማለት ነው ብሎ አንድ ወጣቶች በየቀኑ በልምምድ ሜዳ ላይ ብቃቱን በተከታታይ የሚያስመሰክር ከሆነ እድል ለማግኘት የግድ ከሱ በፊት ያሉ ተጫዋቾች መጎዳታቸውን መጠበቅ የለበትም ብሎ አካዳሚ ሁልጊዜም ቢሆን የዚህ እግር ኳስ ክለብ ትልቁና ዋነኛው ጥንካሬም ነው ብሏል። ያ ወደ ዋናው ቡድን የሚያደርሰው መንገድ በፍጹም እንዳይጠፋ ማድረግ ደግሞ የኛ ኃላፊነት ነው ብለዋል። ሌኒሮ በማይክል ካሪክ ስር በግራና በቀኝ መስመር ተከላካይነት ስለመጫወቱ ምላሽ ሰጠ። አሰልጣኙ በቀኝ መስመር ተከላካይነት ቦታ ላይ እንድሰለጥን እንደሚፈልግ ለመጀመሪያ ሲነግረኝ በእውነቱ እየቀለደብኝ ነበር የመሰለኝ። ቦስ አሰልጣኝ እኔ መለያ ሕይወትን ያሳለፉት በመሀል ተከላካይ ነው፣ እንዴት መሆን እንዳለብኝ የተማርኩ ነው አልኩት። ቀና ብሎ ተመለከተኝና በትክክል በቀኝ መስመር ተከላካይነት ጥሩ የምትሆነው ለዛ ነው አለኝ። አልገባኝም ነበር። ከዚያ ወደ ቪዲዮ ማሳይ ክፍል ወሰደ።
ምስሉን ማቁሞ ሁሉም ሰው እዚህ ጋር በቀይ መስመር ተከላካይነት የሚያሄድ ተጫዋች ያለ ብሏል። እኔ ግን ሌላ የመሀል ተከላካይ ያለውን ብሏል። 5 ያርድ ያህል አግድም ጠጋ ብሎ ጨዋታውን ይጀምራል። ከዚያ ቀን ጀምሮ ወደፊት ስለመሮጥ ማውራቱን አቆመ። ይልቁንም ክፍተቶችን ስለመጠበቅ ወደ አማካይ ክፍል ጠጋ ብሎ ስለመግባትና ማጥቃቶችን ስለመጀመሪያ አውራኝ ጀመርም ብሎ ከአትሌቲኮ ጋር ባለው ጨዋታ ነገሩ ሙሉ በሙሉ ገብቶኛል ሲል ዮሮ ተናግሯል። ሮይ ኪን ዩናይትድ አንድሬ ሳንቶስን በ50 ሚሊዮን ፓውንድ ስላስመረመበት ሁኔታ ተናገረ። 50 ሚሊዮን ፓውንድ ይህ እኮ ሌብነት ቀናሽ ዝውውር ነው። ሰዎች ምን አይነት አማካይ ተጫዋች እንዳስፈረሙ በእርግጥ ገብቷቸዋልም ብሎ በአንድ ኳስ 2 ወይም 3 የተጋጣሚ የተከላካይ መስመሮችን መስበር የሚችሉ ተጫዋች በየቦታው የሚገኙ ነው። አሁን ባለው ገበያ ወጥተህ ያንን አይነት ብቃት ያለው ተጫዋች በ50 ሚሊዮን ፓውንድ መግዛት አትችልም ብሎ ግብ ማስቆጠሩና አሲስት ማድረጉን ተውት። የኳስ ማለፎችን ፓስን ተመልከቱ። ምን ያህል በፍጥነት ከተከላካይ ወደ ማጥቃት እንደሚቀየር ተመልከቱም ብሎ ምርጥ የሚባሉት አማካዮች የሚያደርጉት ነገር እሱ ነው። እኔ እስካሁን ሊገባኝ ያልቸው ነገር ቢሆን እንዴት ማንም ክለብ በቁም ነገር ዩናይትድን ተፎካክሮ እሱን ለመውሰድ እንዳልሞከረም ነው ብሏል። ቼልሲዎች ልዩ የሆነ ተጫዋች በቀላሉ እንዲወጣ ፈቅደዋልም ብሏል። አንድሬ ሳንቶስ እኔ ባሰብኩት መንገድ የሚሄድ ከሆነ ቼልሲዎች ለምን ሸጥ ነው ብለው ሳይሆን የሚጠይቁት ለምን 100 ሚሊዮን ፓውንድ አልጠየቅንም ብለው ነውራቸውን የሚጨነቁትም ብለዋል። ፓትሪስ ኤቭራ ደጋፊዎች በብሪያን ምቤሞ ላይ ተስፋ በመቁረጣቸው ምላሽ ሰጠ። ሰዎች በጥቂት የቀድሞ ወደ ዘመን ጨዋታዎች ምክንያት አሁኑ በብሪያን ምቤሞ ላይ ተስፋ እየቆረጡና እየፈረዱበት ይገኛሉ ብሎም አንዳንድ ደጋፊዎች በእውነቱ ነገሮችን በፍጥነት ይረሳሉ። ባለፈው ወደ ዘመን ማጠቃለያ አካባቢ የብቃት ሞራል ለማሳየት ከመጀመር በፊት ምቤሞ ከዩናይትድ በጣም አደገኛ አጥቂዎች አንዱም ነበር እና ስለሱ የመወደውን አንድ ነገር በተለይ ጨዋታ ላይ አይጠፋም ብሏል። አንፊልድ ላይ ይሁን የማንቸስተር ደርቢ ወይም ከቶተንሃም ጋር በነበሩ ጨዋታዎች ላይ ሁልጊዜም ቢሆን ችግር የመፍጠር አቅም ያለው ተጫዋች ይመስል ነበርም ብሏል። ከቼልሲ ጋር በኦልድ ትራፎርድ ያደረገው ጨዋታ እንዲሁም አሁንም አስተዋጽኦ ያለ ሲሆን 5 ደቂቃ ባልሞላው ጊዜ ውስጥ የምቤሞ ፍጥነት ሙሉ በሙሉ ውከት ፈጠረ። ሳንቼዝ በድንጋጤ ወጣ። ቼልሲዎቹም ቢሆኑ ከዚያ በኋላ በጨዋታ ውስጥ በትክክል ሊመለሱ አልቻሉም ብለዋል። ሮቢን ቫን ፐርሲ ስለ ክለባችን የማጥቃት መስመር አስተያየት ሰጠ። በዚህ ዩናይትድ ስኮርስ ለቀጣዩ ወደ ዘመን አሁኑ ዝግጁ ሆኖ የሚታይ አንድ የሜዳ ክፍል ካለ እሱም የማጥቃት መስመሩም ነው ብለዋል። ያሉት አማራጮች ብቻ ተመልከቱ። ቤንጃሚን ሴስኮ፣ ማርከስ ራሽፎርድ፣ ማቲያስ ኩኛም፣ ብሪያን ምቤሞ፣ አማድ ዲያሎና ጆሹዋ ዚርክዚም ናቸው ብለዋል። ይህ ጥራት፣ ፍጥነት፣ ግቦች የማስቆጠር አቅምና የተለያየ የጨዋታ ዘይቤ ያለው የማጥቃት መስመርም ነው ብለዋል። ከሁሉም በላይ ምርጡ ነገር ማይክል ካሪክ በየሳምንቱ በተመሳሳይ 3 አጥቂዎች ላይ ጥገኛ መሆን አይጠበቅበትም ብለዋል። ተጫዋቾችን ማቀየር፣ ሮቴት ማድረግ፣ የማጥቃት ዘይቤውን መቀየርና አሁንም ቢሆን ማንኛውንም ቡድን የመጉዳት አቅም ያለው አደገኛ ስኳድ ይዞ መውጣት ይችላልም ብሏል። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ዩናይትድ በግንባር ቀደም አጥቂ መስመር ላይ በእውነት ጥራት ያለው የስኳድ ጥልቀት አግኝቷልም ብሏል። አሁን ትኩረቱ ወደ አማካይ ክፍሉና ወደ ተከላካይ መስመሩ መሆን አለበትም ብሏል። ምክንያቱም ክለቡ እነዚያንም 2 ክፍሎች በትክክል ካስተካከላቸው ዩናይትድ ከማንኛውም ቡድን ጋር የመፎካከር አቅም ያለው ስኳድ ይኖረዋል ሲል ሮቢን ቫን ፐርሲ ተናግረዋል። ፖል ስኮልስ ክለባችን በሉዊስ ሃሌ ስላለው ፍላጎት አስተያየት ሰጥቷል። ሉዊስ ሃሌ ዩናይትድ ሊመለከታቸው የሚገቡ አይነት ድንቅ ወጣት ተጫዋች ነው። ፍርሃት የሌለውም፣ በቴክኒክ የበለጸገ ነው። ወደ ሜዳ በገባ ቁጥር ያለውን ቁርጠኝነት ማየት ትችላላችሁ። ይህም በቀላሉ ችላ የሚባል ነገር አይደለም ብሏል። የጨዋታ ዘይቤው ሉክሾን አብዝቶ ያስታውሰኛል። ወደፊት መሄድ ይወዳል። ከኳስ እያደረገ ያለው እንዲሁም የጨዋታውን ሁለቱንም ጎኖች ማጥቃትና መከላከል ይረዳል። እንደ ሉክሾ ከአልጮች ጎን ልምምድ መስራቱ ብቃቱን የበለጠ ለማሳደግ ብቻ ነው የሚረዳውን ብሏል። ሉክሾ ጤነኛ ሆኖ በሚገኝበት ጊዜ አሁንም በሊጉ ከሚገኙ ምርጥ የግራ መስመር ተከላካዮች አንዱ ነው ሲል ፖል ስኮልስ ይናገራል። ነገርም እንዳለመታደል ሆኖ ጉዳቶች የጨዋታ ህይወት አካል ሆነዋል። እንደ ማንቸስተር ዩናይትድ ያለ ትልቅ ክለብ በእንደዚህ ባለው አስፈላጊ ቦታ ላይ በአንድ ተጫዋች ላይ ብቻ መደገፍ አትችልም። እውነተኛ ውድድርና አስተማማኝ ተካፋይ ተጫዋች ያስፈልጋቸዋል። ሉዊስ ሃል ደግሞ ይህንን ለማቅረብ የሚያስችል ብቃትና የፕሪሚየር ሊግ ልምድ አለውም ብሏል። ምርጥ ቡድኖች ችግሮች እስኪፈጠሩ አይጠበቁም፣ አስቀድሞ ይዘጋጁባቸዋልም ብሏል። ዩናይትድ ሉዊስ ሃልን የማስፈረም ድል ካገኘ በምርምር ሊያስብበት ይገባል ብሏል። ምክንያቱም ዛሬ ቡድኑን የሚያጠናክር ከመሆኑም በላይ ለሚቀጥሉት 10 ዓመታት የክለቡ የግራ መስመር ተከላካይ ሊሆን ይችላል ሲል ፖል ስኮልስ ተናግረዋል። ኦሌ ጉናር ሶልሼር ስለ ማርከስ ራሽፎርድ የወደፊት ዕጣ ፈንታ አሁንም በእጁ ላይ ነው አለ። ባለፉት ጥቂት ዓመታት በማርከስ ራሽፎርድ ላይ ብዙ ተቃውሞችና ትችቶችን ተመልክቻለሁ። ነገርን እኔ በእርግጥ የማውቀው ነገር ቢሆን በራስ መተማመን ለአንጾች ሁሉንም ነገር ሊቀየር እንደሚችል ነው። ለዚህ ነው በማይክል ካሪክ በሱ ላይ ያለው እምነት ትልቅ ለውጥ መነሻ ሊሆን ይችላል ብዬ ማምነውም ብሏል። ማርከስ አሁን በቀሪው የዩናይትድ የእግር ኳስ ህይወቱ ስሙ እንዴት እንደሚታወስ የመወሰን እድል አለው ብሏል። የወደፊት ጣፈንቶ በእጁ ላይ ነው። ሙሉ አቁሙን ከወጣ ጠንክሮ ከሰራና እንደገና በእግር ኳስ ከተደሰተ ተቺዎቹን አፍ የሚያስይዝበት ደረጃ ላይ እንደሚደርስ በእውነቱ አምናለሁም ብሏል። ሰዎች ሁልጊዜም ቢሆን የየራሳቸው አስተያየት ይኖራቸዋል። ነገርም ከፍተኛ ብቃት ያሉ ልጆች ምላሽ የሚሰጡት በሜዳ ላይም ነው ብሏል። ማርከስ በማንቸስተር የጨዋታ ዘመኑ እስኪያበቃ ድረስ በየውድድር ዘመኑ ከ25 እስከ 30 የሚሆኑ የጎል አስተዋጽኦችን ማድረግ የሚችላል
ይገኛልም ብሏል። ሶልሻየር ሲያጠቃልል የሰዎችን ግምት ስህተት እንደሆነ ዓለም አስመስክር፣ በነፃነት ተጫወት፣ እንዲሁም በማይሰትር ገና ከጀመርክበት ጊዜ አንስቶ ለምን በአንተ እንዳመነ አሳይ ሲል ተናግረዋል። እንዲሁም የባርሴሎና ዋና አሰልጣኝ ሃንስ ፍሊክ ባርሴሎና ማርከስ ራሽፎርድን በቋሚነት ስላላስፈረበት ሁኔታ ምላሽ ሰጠ። ስለ ማርከስ ራሽፎርድ የምችለው ነገር ቢኖር ከእሱ ጋር መስራቴን አደንቀዋለሁ፣ በእሱም ደስተኛ ነኝ ብሏል። አንዳንድ ጊዜ ነገሮች ሁልጊዜም እንደተመኙት አይሆንም፣ በውሰት ባልጮች ላይ ደግሞ ምን እንደሚፈጠር አይታወቅም ብሏል። የኛ ሁኔታም ቢሆን ቀላል አይደለም፣ ነገርም ከእሱ ጋር በመስራቴ በጣም ደስተኛ ነኝ ብሏል። እሱ ድንቅ ተጫዋችና ድንቅ ሰውንም ቡድኑም ያጣው ይናፍቋል ብዬ አስባለሁ ብሏል። እኔ ምናፍቋል ነገርም ህይወት እንዲህ ናት ሲል ተናግረዋል። ኤሪክ ካንቶና ዩናይትድ ሃሪ አማስን ለመሸጥ እያሰበ ነው ስለሚባሉት ዘገባዎች ምላሽ ሰጠ። ማንቸስተር ሲቲ ዛሬ ኒኮሌን ለመሸጥ ቢወስን ምን ሊፈጠር እንደሚችል አስቡት ሲል ይጀምራል። ምንም እንኳን ከአካዳሚያቸው ወጣ ቢሆንም ምናልባትም የላቀ 70 ሚሊዮን ፓውንድ ወይም ከዚያ በላይ ዋጋ ይለጥፉበታልም ብሏል። አሁን ደግሞ ያንን ከዩናይትድ ጋር አወዳሩ ሲል ኤሪክ ካንቶና ይጠይቃል። ክለቡ አብዛኛውን ጊዜ በዋናው ቡድን ውስጥ ተገቢውን ዕድል ሳይሰጣቸው በፊት የራሱን ወጣት ተጫዋች ዋጋ ያሳንሳል። ማንቸስተር ሲቲ ከአካዳሚ የወጡ ተጫዋቾችን ገገቢያ ዋጋ ይጠብቃል፣ ይተማመንባቸው፣ እድል ሰጣቸዋል እና ለመሸጥ ጊዜው ሲደርስ ከጠንካራ የድርድር አቋም ላይ ሆኖ ይደራደራልም ብሏል። በሌላ በኩል ዩናይትድ ግን ውሳኔ ከመስጠቱ በፊት አብዛኛውን ጊዜ ወጣቶችን ደጋግሞ መውሰድ ይልካል ወይም ኮንትራታቸው እስኪያልቅ ድረስ ይጠብቃልም ብሏል። በዚያን ጊዜ ደግሞ ክለቡ አብዛኛውን የመደራደር አቅሙን አጥቶ ይገኛል። ዩናይትድ ከሌሎች ተፎካካሪዎች ጋር ሲነጻጸር ከአካዳሚ ተጫዋቾች ሽያጭ በጣም አነስተኛ ገንዘብ ያገኘበት አንዱ ምክንያት ይህ ነው ብሏል። ስለ ሃሪ አማስ የሚወሩ ዘገባዎች እውነት ከሆኑ ክለቡ በተመሳሳይ ስህተት እንደገና እንዳይደግም ተስፋ አደርጋለሁም ብለዋል። ሃቪየር ሄርናንዴስ ቺቻሪቶ ስለ ማይክል ካሪክ የዩናይትድ ፕሮጀክት አስተያየት ሰጠ። ማይክል ካሪክ ዩናይትድን እንደገና ለዋንጮች እውነተኛ ተፎካካሪ ለመሆን ምን እንደሚያስፈልገው ቀድሞ እንደለየ አስባለሁም ብሏል። ትልልቆቹ ለውጦች የመጡት የቡድን እኩሌታ በመቀየር አይደለም፣ የመጡ እዚሁ ያሉት ምንጮች በማሻሻል ነው ብሏል። ካሪክ ዩናይትድ ግልጽ የሆነ መታወቂያ አይደንቲቲ እንዲኖረው ይፈልጋል። በሌሎች እንቅስቃሴ ከመራት ይልቅ ጨዋታዎችን በበላይነት የሚቆጣጠር ቡድን መስራትም ይፈልጋልም ብሏል። አንድ ተጫዋች የሚፈጥረው የድንገት ጥበብ ብቻ ሲሆን በጥሩ የቡድን መዋቅር ምክንያት የሚያሸንፍ ቡድን የሚሰራም ይመስለኛል ብሏል። እንዲሁም የመሃል ክፍሉን በማጠናከር ወጣት ተጫዋች ለማሳደግና የቡድን አጠቃላይ ጥራትን የሚያመርቱ ብልህ ዝውውሮችን ለማድረግ እየሞከረም ነው ብሏል። ይህም ባለፉት ጥቂት ዓመታት ካየነው በጣም የተለየ አቀራረብ ነው። እውነቱን ከተናገረን ባለፉት ዘመን ሶስተኛ ሆነ ያጠናቀቅ ነው። በአብዛኛው በብሩኖ ፈርናንዴዝ ድንቅ ብቃት፣ በካዜሜሮም የመሃል ሜዳ ተጽዕኖ እንዲሁም በጠበቀ የመከላከል መዋቅር በአደገኛ መልሶ ማጥቃቶችንም በሳምንቱ መሀል ቀናት የአውሮፓ ጨዋታዎች ስላልነበሩብን ነው ብሏል። ይህ የውድድር ዘመን የተለየ ነው። አሁን ነገሩ ዩናይትድ በትክክለኛው የእግር ኳስ መታወቂያ መወዳደር እንደሚችል ማረጋገጥ አለበትም ብሏል። እንደገና ትልልቆቹ ዋንጮች ማሸነፍ የሚችል ቡድን መገንባት የሚቻለው በዚሁ መንገድ ነው ሲል ሃቪየር ሄርናንዴስ ቺቻሪቶ ተናግረዋል። ውድ ቤተሰቦች ለዛሬ ባር ቆይታ በዚያ በቃ። መልካም ቀን። ቻናሉ ሰብስክራይብ ማድረግ አይረሳ።